በጣም ጎበዝ ነሽ አድንቄሻለሁ ከልብ ነው ማመሰግንሽ ንግስት ሱመያ ትልቅ ስራን ይሰራሽው ለብዙ ሰዎች ትምህርት ሆነሻል ለምሳሌ ከኔ ጋር እኔን ጠልተሽኝ በኔ ተናደሽ ቤተሰቦቼን አልጠላሽም ሄደሽ ለቤተሰቦቼ ለእህቶቼ ልጆቼን አሳይተሽ በጣም ደስ ያላቸው እንኳን መታሄድሽ ነው ያሉኝ አልተናደዱም ያው በሆነ ሲስተም ነው እነሱ ቤተሰብ ዞር ሲል ከኡመር ጋራ መኪና ይዟል ኮንትራት በዛው ጠፉ ወጥተው ሄዱ ሲነግሩኝ ማለት ነው ስናወራ ከቤተሰብ ጋር ብቻ ይሁን ሂጂ ችግር የለውም ዋናው መታ ልጆቹን ለኛ ማሳየቷ ራሱ ትልቅ ሰው ናት ነው ያሉኝ ቤተሰብ ማለት ነው እቺን የመሰለች ልጅ ነው እንደዚህ የምታረገው እቺን የመሰለች ልጅ ነው ደርብ ያገባው አሉኝ ጫውብኝ በስልክ በአካል ሲሄድ ምን ያደርጉኛል ናና እናወራለን እያሉ ነው መሄድም አልፈልኩም ወደ ቤተሰብ ጋር ራሱ እስካሁን ድረስ አልሄድኩም መጣውኝ እኔም ቤቱን ገዛው ተሯርጬ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ በያላችሁበት ሰላማችሁ በዝት ይበል እያልኩኝ እንግዲህ ተመልሼ መጥቻለሁ አልহামዱሊላህ በሰላም ኢትዮጵያ ገብቻለሁ እንዲሁም ረመዳን ሙባረክ አላልኳችሁም አርፍጄም ቢሆን ረመዳን ሙባረክ እንግዲህ ኢትዮጵያ ሮጭ የመጣኝ የመጀመሪያው ቪዲዮ ታችኋል የመን ነበርኩኝ ሱመያ ነኝ አደላይ ነች ብዬ እየፈለኳት ይያለ እሷ ሮጣ መታ ሪል ስቴት ዲኤምሲ ሪል ስቴት ሄዳ ገስታ ቤት ገስታ በዛው አጋጣሚ የወጣ ፓኬጅ ነበረ ቅድሚያ ለመጡ 5 ሰዎች የቀድመ ክፍያው ግማሽ በግማሽ እንደሚቀነስ ስለነበረ እኔም በዛ አጋጣሚ ተጠቅሜ ቤትና ሱቁን ገዝቻለሁ በዚህ አጋጣሚ ሁላችሁ መግዛት ትችላላችሁ ቀላል ነው ስልካቸው ዛቭ እየሰራ ነው ቪዲዮ ላይ አለ ቪዲዮን እዩትና ያለቀኩት ላይ አናግሯቸው ለምን ትልቁ የሚባለው ባለ 3 መኝታ እና ባለ 4 መኝታ ናቸው ባለ 3 መኝታ ራሱ በጣም በቂ ነው 900 ምናምን ሺህ ነው እሱን ቀድመህ ከፈላችሁ በኋላ ሌላውን ቀስ በቀስ በየወሩ ነው መከፍሉት ለምሳሌ አጠቃላይ ትልቁ የሚባለው 10 ሚሊዮን የሚሆን ከሆነ በ3 አመት ከምናምን ውስጥ ቢያንስ 40%ን ከከፈላችሁ በኋላ የቀረውን ደግሞ መክፈል እንኳን ቢያቀታችሁ ከባንክ ጋር ከወለድ ነፃ አያይዛችሁ ወለድ ሳይኖረው የተባላችሁትን ብር ብቻ ማለት ነው ከባንክ ጋር አያይዛችሁ ባንክ ብድር ተመቻችቶላችሁ ቀሪውን ቀስ ብላችሁ በ10 አመት በ20 አመት እንትን ትላላችሁ እዛም ድረስ አድርሱም እንዲሁም በቀላሉ ለምሳሌ ቤቱ ተገንብቶ ሲያልቅ ዋጋው በእጥፍ ይጨምራል የተወሰነውን ከፍላችሁ አስገምታችሁ ከጨረሳችሁ በኋላ መሸጥም ትችላላችሁ ከዛ ያለባችሁ እዳ ከፍላችሁ ትርፉን መውሰድ ትችላላችሁ አሪፍ አጋጣሚ ነው በዚህ አጋጣሚ ግዙ ነውላችሁ ርካሽም አለ ወደድ የሚለውም አለ እና አስቡት ቦታውን ነው ማሰብ ያለባችሁ አዲስ አበባ ቦታው እዛ አካባቢ ላይ መሬት ልግዛ ብትሉ ባዶ መሬት ራሱ በዚህ ዋጋ ይገኝም ማለት ነው ይሄ ደግሞ ያው የጋራ ኮምፓውንድ ስለሆነ እዛው ላይ ሹጋ ማለት ነው አረብ ሀገር ውጪ ምናምን ያላችሁ ታውቃላችሁ አፓርታማ ላይ የሆነ ራሱን ቻለ ቤት መግዛት ሹጋ መግዛት ማለት ነው አረብ ሀገርም ታውቃላችሁ ማለት ነው ብዙ ቦታ ላይ ያሉ $60,000 $70,000 እስከ $100,000 እንደየስፋቱ አለ አረብ ሀገር ላይ የትም ሀገር ላይ ማለ ማለት ነው እንደዚህ ሹጋ ይሸጣል እና በተረፈው የመጣሁት አሁን ለዚህ ሳይሆን እንግዲህ ሱመያም ስሟ ተቀይሯል እንግዲህ ብዙዎቻችሁ ኮሜንት ስር ንግስት ሱመያ ያያራችኋት ነው ይሁንላት ሱመያ የሆነት ጀግና ነች ይገባታል እውነትም ንግስት ነች ንግስት ሱመያ እልይዞ ነው እንጂ ቤቱን መግዛት ፈልጋ አይደለም ብላችሁኛል ብቻ አይደለም በቃ ጎበዝ ነች በጣም ነው ያደነኳት በዚህ አጋጣሚ ሱመያን በጣም ማደንቀሽ በጣም ነው አክብረሽ ጀግና ነሽ ጎበዝ ነሽ ስለ ሱመያ በትንሹ ተቀስ ሳረግላችሁ ሱመያ ማለት የመን ሀገር ላይ እኔ ሳላገባት በፊት መታ ትንሽ አመት ነው ሰው ቤት ሰራችሁ የዛን ጊዜ በመሰራበት ሰዓት አጋጣሚ ጦርነት አደገኛ ጦርነት ነበር ወደ 22 ሀገራት ሆነው የመንን ሲደበድቧት ነበር በተለይ እኛ ያለንበትን ከተማ ማለት ነው ከ22 ሀገራት ሆነው የተለያዩ እያንዳንዳቸው የራሳቸው ፕሌን ጀቶች አሉ በሚሳኤል ነው እንዳለ ድብልቅልቁ የሚያወጡት ፋርና ጎበዝ ከሆነ የተነሳ ሚሳኤል እዚህ ጋጎን የነበረችበት ቤት ደግሞ የውጭ ጉዳይ ሚኒስተር ቤት ነበር መጀመሪያ እሷ የመጣችበት የውጭ ጉዳይ ሚኒስተር ቤት ነበር አምልጦ ጥሎ ሲሄዱ ሌላ ሰው ነው ዝም ብሎ ለመጠበቅ ሲገባበት ከጎኑም ደግሞ
ዋናው የጠቅላይ ሚኒስትሩ ወንድም ቤት ነው እንዲጎን ለጎን ነው እሷን እንደዚህ በመንሰላል ወጣ መስኮት እያጸዳች ቤቱን ድብልቅልቁን አውጥቷት በሚሳኤል የወንድሙን ቤት ማለት ነው የሞተውን የነበረውን የአሊ አብደላ ሰላም ማለት ነው የጠቅላይ ሚኒስትሩ ቤት ሲመታ ቤቱ እንደዛ እየነደደ እየጨሰ ሰው ከዛ ሰፈር እየተሰደደ ነቅሎ እየወጣ እሷ መስታወት ተደውላለች እንደዚህ አይነት ጀግና ጎበዝ ደፋር ነበረች ማለት ነው በጣም ደፋር ናት በቃ ሁሉ ነገር ለራሷ ለነፍሷ አምጣጣ የላትም ለምን ምንም አትፈራም በቃ ጎበዝ ነበረች ከዛ ያለን ጦርነት ነው በቃ ሁሉም ሰው ከዛ እየተሰደደ እየለቀቀ ሲወጡ እንደዚህ ባለስልጣኖች ቤት ስለነበረች ወጣች ከኔ ጋር በዛ አጋጣሚ በሆነ አጋጣሚ ተገናኘን ብቻ ታሪኩ ረጅም ነው አብረን መኖር ጀመርን በጦርነት ሰዓት የተጋባ ነው በመኖርበትም ሰዓት እልከኛና አደገኛ ነበረች ሱመያ በጣም ኃይለኛ ነበረች ከኔ እኩል ትመላለሳለች ገና ልጅም ነበረች ሳገባትም ትንሽ ነበረች በ14 አመቷ ነው ከሀገሯ የወጣችው ሁጋና 2 አመት ነው እና እንደቆየችው 17 እየገባት ነው እኔና እሷ የተጋባ ነው በቃ ስለት ዳር ምናምን በቃ ምንም ጣጣ የላትም በቃ ደፋር ነበረች ከኔ ጋር ሆነ ስንጨቃጨቅ ምናምን ልስትያዝ እኩል እንደወንድ ነው የምትደባደበው በቃ እናዳኝ ተማሪ ምናምን በጥፊ ስላት እሷም ጫማ ምንም አንስታ መደባደብ መወራወር ትግል በቃ ጦርነት የመጀመሪያ ሰሞን ያ ወንድ ነኝና ደብደቤም ቢሆን አሸንፋታለሁ እንዴትም ቢየ ግን እንደዛም ሆነ አታለቅስም ምንም አትልም አደገኛ ነች እንደወንድ ነው የምትደባደበው ከኔ ጋር ትደባደባለች ትጣላለች ታገላለች እንዴትም ቢየ በቃ ሁሌ እንደዚህ ስለማያዛልቀን ግዴታ መቀጣት አለባት ብዬ በደንብ ቀጠዋትና ከዛ በኋላ እንድትፈራኝ ማድረግ ጀመርኩ ማለት ነው አለበለዚያማ አትፈራኝም አታከብረኝም ማለት ነው በደንብ ቅጥቅጥ ሳረጋት ከዛ በኋላ በቃ ተቆመች ያው 10 አመት አብረን ረጅም አመት አብረን ኖረናል የመጀመሪያ ሰሞን ብቻ ነበር በጣም እልህኛ ስንደባደብ የነበረው ልከኝ ካወቀች በኋላ እንደመታት እንደማሸንፋ ካወቀች በኋላ ከኔ ጋር መጋፈጥ መደባደቡን አቆመች ማለት ነው በቀላሉ ይሄንን ሁሉ ያወራውላችሁ ገና ከድሮም ጀምሮ አደገኛ ነበረች ኃይለኛ ነች ምንም ውስጥ አፍራቻ የለም ከዛ በኋላ ደግሞ ከኔም ውጪ ደግሞ ስንኖር በዛ በጦርነቱ ሰዓት ውስጥ ሙሉ ግቢ ይዘን ብቻችንን መኖር ስለማንችል በዛ ታጣቀማችን ስለማይፈቅድ ያው ብቻ ቢፈቅድም ራሱ በሰዓቱ እሷን ሳገባት አልሐምዱሊላህ ብር ነበረኝ ብዙዎቻችሁ እሷ ከመጣች በኋላ ብር አግኝተው ምናምን ትላላችሁ እሷ በመጣችበት ሰዓት አልሐምዱሊላህ ደና ብር ነበር እጅ ላይ ማለት ነው ብር አለ እና በዛ ሰዓት ብርም ቢኖርን ያን ሁላ ብር አውጥተን ሙሉ ግቢ ማያዝ ምናምን ነገር አንደፍርም ከብደናል ማለት ለሀገሩም አዲስ ነን ምናምን በቃ አንይዝም ነበር ብንችል ራሱ ማለት ነው እየቻልን ከተከ ሙሉ ግቢ ሂጄ ሙሉ ሹጋ ሂጄ ማለት ነው አንዳንዱን ክፍል አከራይተን አንድ ክፍል ውስጥ ነበር የምንኖረው በዛ ሰዓት ያው ጎረቤት ለጎረቤት መጋጨት አይቀርማ አፍና አፍ እንኳን ይጋጫል ጎረቤት ለጎረቤት ሲጋጭ ሲጣሉ ከሷ በላይ ነበረች ሴት ነበረች ትልቅ ያውም ከነባሏ ሆና እኔ ቤት የለውም ተጣሉ ተደባደቡ በጣም አደገኛ ከመሆኑ የተነሳ እሱ ራሱ አደነቃት መያዝ አቃተኛል እሷ ልጅቷን ይዛ በቦክስ ወጥውጣ በቴስታ ገርግዳ ወጥ አርጋት ደም በደም አርጋ ለቀቻት ማለት ነው ልጅቷን የጎረቤት ልጅ አብሮ ተጣሉትን ደም በደም አርጋ ወጥውጣ ለቀቻት ከዛ እኔ ቤት የለውም አልተደወለልኝ ምንም የተነገረኝ ነገር የለም አገር ሰላም ነው ብዬ ይሆነ አስቤዛ ምናምን ነገር ገዛች ወደ ቤት ከሱፐር ማርኬት ስመጣ የፖሊስ ማዕት ተሰብስቧል ብዙ ፖሊሶች ተሰብስበዋል ማዕት ሆነው የመጡት በዛ ላይ ደግሞ ጦርነትም ስለነበረ ገና አዲስ አገሮን ያዟት ናቸው ሄዳ ልጅቷ ከሳ ደም በደም ሆና መጣች ለስንት ደበደቡኝ ነው ለሶስት ነው ለአራት ደበደቡኝ ብላ የተናገረችው ባልና ሚስት ሆነው ደበደቡኝ ሌላም ሰው ነበር ደበደቡኝ ብላ ግን የደበደበቻት ሱመያ ብቻ ነበረች እኔ ራሴ ልጅቷን ሳያት ብቻሽንማ አይደለም አግዞሽ ይደበደባል አልኳት ወጥ አርጋ ይሄ እንዳለ ደም በደም ነው ከዛ ያገላገለው ራሱ እኔ ግብት ስል ፖሊሶቹ ጠይቋቸው ይወጡ ይሄው ባሏም ደብድቦኛል አለች እኔ ጭራሽ ግቢ ውስጥ ሜለው ምን እንደተፈጠረ ማላቀም ምንድነው ናም ብዬ ግብት ስል ልጅቷ አጥቦ ሆናለች እሷን እንትን ብላለች ከዛ ማን የመታት ደስ የሚለው አረብ ሀገር ላይ ደግሞ ሴትና ሴት ከተደባደቡ ምንም አይሉም ችግር የለባቸው ግን ሴቷን ወንድ ከመታት አይለቁትም ለሴት ልጅ በጣም ክብር አላቸው እና አቶ ሱመያ ቅጥቅጥ አርጋ ፖሊሶች ግቢቱ ስብስብ ብለው ምናምን ጠይቀው እየወጡ ነው መስከረም ዛጋ ነበረ ሁለቱ ናቸው ይጣሉት እኛ ወንዶች የለንበት ማለት ባሏም ራሱ የሊቷ ባል ለሚስቱ አላገዘም ሲያገላግላቸው ነበር ብቻ ለምን ነገርኛ ነበረችው ሚስቱ ነበረች ማለት ነው
እና ሱመያ እንደዛ ቀጥቅጣ ድጊቷንም መታት አገላጋዩንም መታው ባሏንም መታዋለች። ከዛ ምንድነው ስገባ እንደዚህ ስጠይቃት እንደዚህ ተጣልተው ነው በቃ ልጁ አብሯት ያለውም ነገረኝ። ሁለት ሴቶች ተጣሉ እንደዚህ። ከዛ በኋላ እኔም ፖሊሶቹን አሳመንኳቸው። ሰው መጣ ምናምን ብቻዋን ነበረች ሚስቴ። ለሱ ባልና ሚስት ነበሩ አብረው። እንደውም እነሱ ናቸው የደበደቧት ምናምን። ፖሊሶቹ አላምንም አሉ። ይሄ ብጥብጥ ያለው ምናምን ይሄ በቴስታ ገንጥልጥል ያርግቻትን ሴት አይደለም ይመታት ወንድ መቷታል ብለው በጣም እንትን አሉ። ጥያቄ ያበዙ። ሲጠይቁ አብረው ምስክርም ስለነበሩ እኛ ያገላገለን የመታች እሷ ነው። ባሏ ራሱ መሰከረ ማለት ነው። ልጅቷ ደግሞ ባሏ መቶኛል ከኋላ መቶኝ ተደብቆ ድጋሚ መቶ ነው አለች። እኔ ቤት ውስጥም እንዳልነበርኩ ጉዳዩን እንደማላቅ እንዳዲስ ስጠይቃቸው አዩና በቃ እርስ በራስ አስታርቋቸው ሴቶቹን አሉና ሄዱ ማለት ነው። እና በጣም ደፋር ነበረች፣ ጎበዝ ነበረች። አሁንም ጀግና ነች ሱመያ። ንግስት ሱመያ ልበልሽ። በጣም ጎበዝ ነሽ። አደንቅሻለሁ፣ አከብርሻለሁ። በምንድን ነው ያደነኩሽ? ድሮም አደንቅሻለሁ። ድሮም ጀግና ነበርሽ። አሁንም ብቻ አይደለሽም። እኔ ላይ ትንሽ በረታሽ እንጂ የልጆች አባት ሆኜ በጣም ያደነኳት ወደ ራሷ ቤተሰቦች ጋር ሳትሄድ እኛ ቤተሰብ ጋር እኛ ቤት ሄደች። ማሻአላ በጣም እንደደነኩሽ። በጭራሽ ትሄዳለች ብዬ አላሰብኩም። ድፍረቷ ልጆቹን ይዘው ይቀሙኛል እንኳን ብላ አላሰበች። ወደኛ ቤተሰብ ጋር በግ ዳቦ ቡናው ምናምን ይዛ ሄዳ ሳጥን ለስላሳ ውሃዎች ቪዲዮ ላይ ያላያችሁትን የነገሩኝ ቤተሰብ። እኔ አሁን ያለሁት እዚሁ አዲስ አበባ ነው ያለሁት። ወደዛም አልሄድኩም ሼም ይዞኝ። ያቺ አዩ ጋርም አልሄድኩም። አዩ ያወራችሁ ወሬ ታውቃላችሁ። ብላችሁት ፍየሏን ዳቦ ኩኪስ ምናምን ገዝታ ነው ያያችኋት። ኡመርንም አመሰግናለሁ እዛ ስላደረሰ ቤተሰብ ጋር አልተናደድኩበትም። ብዙዎች እኔ ተናደድኩበት መስሏቸዋል። ግን ኡመር ያናደደኝ ቦታ አለ። አዩ ቤት መውሰዱና እንደዛ ሚስጥር ተከፍታ ቢያስታርቃቸው ቢያስማማቸው ቆንጆ ነበር። እና ሱመያ እንደዛ ለስላሳውን በሳጥን ስንት ካርቶን ውሃ ይዛ ገባች። ምን አለች? እንደዚህ ማሰቧ ትልቅ ሰው ናት። በጣም ጎበዝ ነሽ፣ አድንቄሻለሁ። ከልብ ነው ማመሰግንሽ ንግስት ሱመያ። ትልቅ ስራን የሰራሽው ለብዙ ሰዎች ትምህርት ሆነሻል። ለምሳሌ ከኔ ጋር እኔን ጠልተሽኝ በኔ ተናደሽ ቤተሰቦቼን አልጠላሽም። ሄደሽ ለቤተሰቦቼ ለእህቶቼ ልጆቼን አሳይተሽ በጣም ደስ ያላቸው እንኳን መታሄድሽ ነው ያሉኝ። አልተናደዱም። ያው በሆነ ሲስተም ነው እነሱ ቤተሰብ ዞር ሲል ከኡመር ጋር መኪና ይዟል ኮንትራት በዛው ጠፉ። ወጥተው ሄዱ ሲነግሩኝ ማለት ነው። ስናወራ ከቤተሰብ ጋር ብቻ ይሁን ሂጂ ችግር የለውም። ዋናው መታ ልጆቹን ለኛ ማሳየቷ ራሱ ትልቅ ሰው ናት ነው ያሉኝ ቤተሰብ ማለት ነው። እቺን የመሰለች ልጅ ነው እንደዚህ የምታረገው። እቺን የመሰለች ልጅ ነው ደርብ ያገባው አሉኝ። ጨውብኝ በስልክ በአካል ሲሄድ ምን ያደርጉኛል? ናና እናወራለን እያሉ ነው። መሄድም አልፈለኩም። ወደ ቤተሰብ ጋር ራሱ እስካሁን ድረስ አልሄድኩም። መጣውኝ እኔም ቤቱን ገዛው ተሯርጬ። ከሱመያ ጎረቤት ሆናለሁ። እሷ ግን መቼም ጎረቤት አንሆንም እያለች ነው። ሱመያ አንቺ እንዳሰብሽው አይደለም የአዩ ጉዳይም። ንግስት ሱመያ የአዩ ጉዳይም አንቺ እንዳሰብሽው አይደለም። አንቺ በጣም ጎበዝና ትልቅ ሰው ነሽ። ከአንቺ ትልቅ ትምህርት ተምሬያለሁ። አንቺ እንዳሰብሽው አይደለም። እኔ ለአዩ አላልኳትም። አዩ ለራሷ ፈጥራ ያወራችው ወሬ ነው። እኔ ሱመያን አልፈልጋትም ልጆቼን ብቻ ነው የምፈልገው አላልኩም። በጭራሽ ወላሂ አላልኩም። ልጆቼን ብቻ ቀምቼ አባራታለሁ አላልኩም። የተሳሳተ መረጃ ይዘሽ እንዳትሸሺ። እኔ የትም ግቢ የትም ገባሽ የትም ያለሽበት እመጣለሁ። እንደውም ከበፊቱ የበለጠ እንድከተልሽ ያረክሽኝ አሁን ነው። ጎበዝ ነሽ፣ ትልቅ ነገር አድርገሻል። ግን ተናደሽ ልጆቹን ልታሳየኝ አስበሽ ነበር። አሁንም ሐሳብሽን አታፍርሽው። ልጆቹን ልታሳየኝ አስበሽ ነበር እና መልሰሽ ሐሳብሽን ይቀየርሽው የአዩን ወሬ ከሰማሽ በኋላ ነው። ልጆቹን ቀምቶ ሊያባር ነው የሚለውን ከሰማሽ በኋላ ነው ማለት ነው። አዩ ያወራችው የተሳሳተ ነው። የውላ ጥፋት ያጠፋው እውነቱን ትነግርሽ ነበር አንቺ መሆንሽን ብታቅ። የውላ ጥፋት የኡመር ነው። እኛ ቤተሰብ ጋር እንኳን ወሰደሽ ደስ ብሎኛል ስለወሰደሽ። ግን አዩ ጋር ወስዶሽ ቢያንስ ቢነግራት ሱመያ ላመጣ ነው በቃ ንጹህ ፊችን አሳያት ማለት ሳትኮሳተሪ መሳቲ ብሎ ማስታረቅ ነበረባቸው። እንድታረቁ ፈልጋለሁ ሲል ነበር። ግን
እሱ ጋር ትልቅ ስህተት ነው የሰራው። ማንም ሰው ቢሆን ይለፈልፋል፣ ያገኘውን ነገር ሊያወራ ይችላል። ያላት ለአዩ የሸወዷት አዩን የሰኢድ እህት ነች። እኔ የእውነቱን ነው፣ እንደዛ ደግሞ ውሸት አይደለም። አዩም ይሄንን ታውቃለች ብዬ ነው የማስበው። እህቶች አሉኝ ዱባይ ያሉ፣ በልጅነት ማን ተዋወቅ፣ ግን አሁን ካደግን በኋላ የተዋወቅን እህቶቼ እንደሆኑ አሉ፣ ከሌላ የተወለዱ ማለት ነው። በአካል እኔ ማላቃቸው እና እኔ ራሱ ምናልባት በፎቶ ምናምን ያዩዋቸው በደንብ ስለምን አብረን አላደግንም አላቃቸው። እችን ነገር እችን ሚስጥር ተጠቅሞ ነው እችን ሚስጥር ተጠቅሞ እህቶች እንዳሉኝ ከሌላ የተወለዱ እንዳሉኝ ስለሚያውቅ ነው ይሄንን ያደረገው ማለት ነው። አዩን የሸወዷት በዚህ ነው። እና እውነትም እሷ የኔ እህት የመታ እንደዛ ተለትማ ቁጭ አለች መስሏት ነው። በዛ መልኩ ነው ሸውዷት አዩን ያስለፈለፏት፣ የማይሆን ነገር ያስወሯት ማለት ነው። እዚህ ጋር ይሄ ትልቅ ስህተት ነው። ማንም ሰው ቢሆን ሊያወራ የሚችለው ነገር ነው። እሷም ዝም ብላ በቃ እዚህ እዛ እያለች የለፈለፈችው ነው አስባበት ሳይሆን ማለት ነው። አዩም እና የውሸት ወሬ ነው ለማለት ነው ያዩ ማለት ነው። እውነት አይደለም። ያዩም የውሸት ወሬ ነው። እኔ በጭራሽ ልጆቼን ብቻ ነው ፈልገው ሱመያን አልፈልጋትም አላልኩም። እኔ ሱመያንም ልጆቼንም ነው ፈልገው ብዬ ነው ስዞር የነበረው ቪዲዮ ላይ እና የውሸት አይደለም። ወላሂ ሱመያ እመኚኝ፣ ረመዳን ነው በፈለግሽው መልልሻለሁ፣ እመኚኝ። እኔ ልጆቹን ትቀምቼሽ ላባረሽ አይደለም፣ ልጆቹን ልቀማሽ አይደለም። አምጥተሽ እንኳን ልጆቹን እኔ ጋር ጥለሽ ብትሄጂ አልፈልግም። እኔ ልጆቹን ብቻ ስተሽኝ ብትሄጂ አልፈልግም። የልጆች ያለ እናታቸውም ያለ አባታቸውም እንዲያድጉ በጭራሽ አልፈልግም። ወላሂ እመኚኝ። የተሳሳተ ወሬ ነው ይሄ ሁላ የዑመር ነው። አዩም ዝም ብላ ያገኘችውን ለፈለፈች። አንቺም እውነት መስሎሽ አምነሻት ልጆቹ ልተሰኛ አስበሽ የነበረውን ቪዲዮ ላይ እንዳወራሽው እሱም ምክንያት አድርገሽ ሊቀማኝ ነው ብለሽ ሸሸሽ። ጎንደርና ባህር ዳር ገብቻለሁ አትመጣም እያልሽ ነው። እኔ ጎንደርና ባህር ዳር ኢትዮጵያ ሀገር ውስጥ ነው ያለው። ቡርኪና ፋሶ ብትገቢ እመጣለሁ ያለሽበት፣ ለልጆቼም ለሚስቴም ስል እመጣለሁ። የትም ቦታ ብትገቢ እኔ እመጣለሁ። ጉርጓድ ብትገቢ እመጣለሁ። ጉርጓድ ውስጥ እንዳልሽው እኔ የሬሳ ሳጥን ብገዛ ነው ጉርጓድ ባስቆፍር መቃብር ባስቆፍር ትገባለሽ? ገባለሁ። እኔ የትም ገባለሁ፣ ለልጆቼም ለሚስቴም ስል ማለት ነው። እና ሱመያ ቆንጆ አርገሻል። ቤቱን እንኳን ገዛሽ። ከፈለግሽ የቀረው ሙሉ ክፍያውን እኔ ጨርስልሻለሁ፣ እከፍልልሻለሁ። እሱንም ፈልግ ከሆነ ለሱም አትጨናነቂ። እሸጣለሁ ምናምን የሚለውንም አታስቢ። ትልቅ ስራ ነው የሰራሽው፣ ቆንጆ ነው። እኔ ራሴ ለመግዛት ሐሳብ የለኝም ነበር፣ ግን አንቺን አድንቄ ነው ሮጬ ነው የገዛሁት። እሷ እንኳን የገዛችውን ያልገዛው እስካሁን አዲስ አበባ ላይ ነው ቤት ገዛለሁ ምናምን የሚል ሐሳብ የለኝም ነበር፣ ከናዝሬት ምናምን ውጪ ማለት ነው። አዲስ አበባ ላይ መግዛት በጣም አሪፍ ነው። አሪፍ ቦታ ነው። ትልቅ ዋና ከተማ ነች። በጣም ትርፍ ምን ያስገኝበታል። ለመኖርም ዋና ከተማችን ነች እያለች ሌላም ቦታ ለመኖርም እንትን ከመንል እዚህም ብንኖር ቆንጆ ነው አዲስ አበባ ማለት ነው። እና ሱመያ አሁን ያሉት አዲስ አበባ ነኝ። ቤተሰቦችን አይተሽ ጨርሰሽ ከሆነ ወደ አዲስ አበባ መመጭ ከሆነ እንገናኝ ነው የምልሽ። እንኳን ከቤተሰቦችም ተገናኘሽ፣ እንኳን በሰላም ወደ ሀገርሽም ገባሽ። ሁሉ ነገር እያየሁ ነው። እና እባክሽ ልለምንሽ ንግስት ሱመያ፣ ልለምንሽ ንግስት ሱመያ፣ ልጆቼን ማሳይኝ ባላ ተመልሰንም አብረን እንሆን። የምትፈልጊው ነገር አድርግልሻለሁ ነው ያታስቢ ነው የምልሽ። ያዩንም ወሬ እውነት ነው ብለሽ ከውስጥሽ አጥፊው፣ እውነት ነው ብለሽ አትያዢ። በዚህ ሰምተሽ በዚህ አውጪው። የውሸት ወሬ ነው የሰው ወሬ። እና ውድ ቤተሰቦቼ ይሄን ልል ነው የመጣሁት። እንግዲህ ንግስት ሱመያ ልለምንሽ እባክሽ። ውድ ቤተሰቦቻችን ወሬ ያበዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።